የሆነች ወደል ነገር ወይ አታምር አስቀያሚ ወይ ቅርጽ የላት ማለት ነው። ቅርጿ ራሷ አጭር ልብስ እግሯ እንዴት ያስጠላል። ግንድ እኮ ነው የምሬ ነው የምላችሁ። የአህያ እግር ነው የሚመስለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሩታዬ እኮ ቆፍጣና የኔ ጀግና ወልዳ ራሷ አይታችኋታል። ውበቱ ድፍት ጥላላነ በቃ እንዴት አባቱ እንደምታምር እሷን ለመሆን ማለት ነው ይቀርሻል። አንቺ ታጥነሽ ራሱ ሩታዬን መሆን አትችይም ማለት ነው። በነገራችን ላይ አብርሽም አባትየው ምናምን ሁላቸውም የአብርሽ ቤተሰቡ አጠቃላይ ፋሚሊው አስመሳይ ናቸው። የምሬ ነው ማለት አስመሳይ፣ ሁሉም አስመሳይ ነው። ሩታ ግን ያኔ አታውቅም። በአሁን ሰዓት ሁሉንም ርቃለች በእርግጥ ማለት ነው። ግን በቃ የሆነ ሰዎች ከተጎዳችሁ በኋላ አለ አይደል የሚገባን ነገር አለ። ከተጎዳን ብዙ ነገር እንትን ካልን በኋላ ለምን አትፈርምላትም? እሺ ሩታ ማትፈልጋት እንዲህ ስለሆንክ ስለተለጣጠፍክ ምናምን ሩታ ትመጣለች ብላ አትሳሳት። ሩታ ደግሞ ወደ አብርሽ ጋር መሄድ የለብሽም በፍጹም ማለት ነው። መሄድ የለብሽም። ምክንያቱም አርፈሽ ብትቀመጭ ነው የሚሻልሽ ማለት ነው። ለምን እሱ እንደተለማመሽ አንቺ ለጉዳይሽ ልትሄጂ ትችያለሽ ግን እሱ እንደተለማመሽው ተለማመጠችን ብሎ ሊኮራብሽ ይችላል ማለት ነው። ስለዚህ አርፈሽ ቁጭ በይ፣ ቤትሽ ድረስ መጥቶ ይፈርምልሻል ማለት ነው። አልፈርም ካለ እግጋት እና በዚህ ልክ አንተ እኔ ግን በጣም የሚገርመኝ ነገር የልጁን ጣም ሳያቅ ልጁ እኔ እንጃ በቃ ልጁ የልጁን ጣም ሳያቅ የልጁን እንትን ሳይል አባት እንዴት ነው ከሌላ ሴት ጋር የሚላላጠው? ቢያንስ እንኳን ልጄ ጠንከር ይበል ልጄ በደንብ አድርጌ ልንከባከበው በአራስነቱ እንኳን ብሎ ያስባል። ይሄኛው ከሌላ ሴት ጋር ይላላጣል። ፈጣሪ ትዕግስቱን ስጠኝ። የምሬ ነው የምላችሁ እና በጣም የሚያስጠላ ስራ እኮ ነው። ይሸግጋል ወይ ባልና ሚስት አይደላችሁም? እንደተባለውም ብዙ ነገር ይወራል። ባልና ሚስት አይደላችሁም? እንደ ሩታዬ ባል ሌላ ነው፣ የልጁ አባት ሌላ ነው። እስኪ ነገሩን የምሬ እኔ በጣም እየዘገነነኝ ነው። እንዴት ነው አንድ ወንድ ሚስቱ አራስ እያለች ከሌላ ሴት ጋር እንዲ ይሄ በጤና አይደለም። የምሬ ነው የምላችሁ። ወይ አብዷል ወይ ደግሞ የሆነ ነገር ተደርጓል ማለት ነው ልጁ አላቅም። ያው ፍቅር ለነገሩ ያው እብደት ነው ይባላል እና ፍቅር ይዞትም ሊሆን ይችላል አይታወቅም። ያው አሁን እንግዲህ እነሱን ማጣማርና ማጋባት አለብን ማለት ነው። ምክንያቱም ይሄ ሴጣን ከሩታ ላይ ዞር ስላለ ማለት ነው። ሩታ ግን ደስ ሊልሽ ይገባል። ነገም ከአንቺ ጋር ያው ነው። ነገም አብሮሽ ቢሆን ራሱ እንደዛው ነው የሚቀጥለው ማለት ነው። የምሬን ነው የምላችሁ። ይሁን ለቤተሰቡ ክብር የሌለው እናት አባቱ የሚያስለቅስ ምናምን፣ አረ በጣም ነው የሚያስጠላው። የምር በጣም ይደብራል። በቃ በጣም ይዘገንናል። የሆነ ስታዩት ራሱ የሆነ ይሸግጋል። ሽግግ ነው የሚለው በቃ ያስጠላል። በዚህ ሰዓት ለትውልዱ ምንድን ነው የሚማረው? ትውልዱ ምንድን ነው? እኔ ግን እግ የለም ወይ በአገሩ? የምር ይህ እኮ ሚዲያ ላይ እንደዚህ አይነት ነገር በጣም ነው የሚያስጠላው። በእርግጥ ፊልም ነው የምንሰራው ልትሉ ትችላላችሁ፣ ግን ይሄ ፊልም አይደለም። ምን አይነት ፊልም ነው? ይሄ እኮ ዝሙትን የሚያስፋፋ ፊልም ነው። ለትውልዱ ጠንቅ የሆነ ፊልም ነው። አንድ ባለትዳር ወንድ ማለት በፊልም ላይ አዎ አለ፣ ግን ይሄን አክል የእናንተ ደግሞ የገነ ወይ ፊልም ነው በሉንና ፊልም ነው ብለን እንያችሁ። እኛ ማንነታቻችሁ አንናገር፣ ካፋችን ክፉ ነገር አይውጣ፣ አንዝደባችሁ፣ አታንጫጩን። እንዴ በጣም ነው የሚያስጠላው። ይደብራል፣ ወላሂ ይደብራል። ሩታ ግን በነገራችን ላይ መቻያውን ይስጥሽ። ያኔ ልጅሽን ያው በዚህ አጋጣሚ ፍቅር ራሱ ጀግና ናት። የምሬን ነው ብላችሁ ያ ሁሉ ነገር ደርሶባት ሚዲያ ላይ እንድትጠላ እንድትሰደብ አስደርጎ ምናምን በቃ ያን ሁሉ ችላ ግን ከሱ ጋር ሆና መስራት አረ በጣም ነው የሚያስጠላው። የምሬን ነው ብላችሁ በጣም በቃ የአብርሽ ስራው በጣም ሁላቸውም ውሸታም ናቸው። የምሬን ነው ውሸታም፣ የአብርሽ ፋሚሊ እንዳለ ውሸታም ናቸው። ከጋሽዬ ይጀምራል። የምር ተሳደብሽ ምናምን አባት የለሽ ወይ ምናምን ልትሉ አባት አለኝ፣ ኩሩ አባት ማለት ነው። ግን በቃ የሆነ የጋሽዬ ውሸት በጣም ከዚህ በፊት ፍቅር ጋር ሽማግሌ የተላከ ሄድኩኝ ይዤ እምቢ አለች ምናምን ድሬዳዋ ሄዳለች ተባለ ምናምን ድራማ እየሰሩ ነበር። ገባችሁ? እሷ እንድትጠላ ከሚዲያ አሁን ግን ያ ሁሉ ነገር ገብቷቸው ኦዲየንስ ማለት ነው አሁን ላይ እሷን እያሽከረከሩ ነው። ገባችሁ? ሁሌም ማለት ነው ሴት ልጅ ብታጠፋም ባታጠፋም ሁሌም ከሴት ጎን ነው መቆም ያለብን ሴቶች ማለት ነው። ይሄን ማወቅ አለባችሁ። ወንድ ልጅ ወንድ ነው። በቃ ወንድና ምንድነው ድመት አንድ ናቸው። ሁለቱም ባገኙበት ነው እንትን የሚሉት ማለት ነው የሚልከሰከሱት። ያ ወንድ ልጅም ባገኘበት ነው የሚጋደመው። ልክ እንደ አብርሽ ማለት ነው። ልክ እንደ አብርሽ ባገኘበት ነው የሚጋደመው። አብርሽ አሁን ለምሳሌ ኬርሜላ ደግሞ የሆነ ቂጧን ፈንጠጥ ያለ ብትመጣ ማለት ነው ያያ እግርና ያያ ቂጥ ያከች ብትመጣ ወደ እሷ መሄዱ አይቀርም። ለምን? ይሄንን ደግሞ ኤርሜላ አውቃን የገባችበት ጥሎኝም ቤድ እኔ ሌላ ቦታ ሄዳለሁ በሚል ምክንያቱም እሷ እየዞረች ስለምትኖር ማለት ነው 10 ወንድ ጋር እየዞረች። አንተ ደግሞ ህይወቷን እንድትኖር ሩታ መፈረም አለብህ። በቃ ግዴታ ነው፣ የመፈረም ግዴታ አለብህ። ህይወቷን እንድትኖር ልጅቷ ከአንተ ልጅ ጋራ ከአንተ ትዳር ጋራ መታፈን የለባትም። ይሄ አቅ የሆነ ነገር ነው። በቃ ልጅቷን መፍታት አለብህ አንተ። እሷም እንደፈለገች ትሁን። የምሬ ነው። አንተን ፈታ ሩታ ከአንተ የተሻለ እንጂ ከአንተ የነሰ አታገኝም። የምሬ ነው። ስንት ሚለምናት አለ፣ ስንት ከአንተ የተሻሉ ማለት ነው።
አንተን የሚያስንቁ ስንቶች የሚለምኗት አሉ፣ ቆንጆ ቆንጆ ወንዶች። እኔ እኮ የሚገርመኝ ያንተ ራሱ ምን አግኝታ እንዳፈቀረችክ ራሱ እኔ ግራ ነው የሚገባኝ። የምር ሁሉ ነገራችሁ ውሸት፣ ከመጀመሪያ ጀምሮ ውሸት፣ አንድ እውነት የሌለበት። የምር እኔ ግን እምነት ያ መስቀል ዝም ብላችሁ አንገታችሁ ላይ ሰው እምነት ታሰድባላችሁ። የምር እምነት የላችሁም እኮ እናንተ ማለት ከእምነት ያፈነገጣችሁ ናችሁ። ገባችሁ? በየትኛውም እምነት ይሄ ነገር ክርስቲያን ሆናችሁ ራሱ ይሄ ነገር ስሩ አይልም ፈጣሪም። ቢያንስ ሰውን አትፍሩ፣ ግን ፈጣሪያችሁን አትፈሩም? ለብር ብላችሁ ፈጣሪ እሌናችሁን ትሸጣላችሁ። የምር በጣም ነው የሚዘገን ነው። የሰው ልጅ እኮ ሰውን ባይፈራ እንኳን ፈጣሪውን ይፈራል ማለት ነው። ፈጣሪው የሚያስቀይም ነገር አያደርግም። እናንተ ግን ፈጣሪ የሚያስቀይም ነገር ነው እያደረጋችሁ ያላችሁት፣ ለብር ብላችሁ ለዶላር ብላችሁ። በእርግጥ ብር የሰው ልጅ ያሰክራል። እኔ በእናንተ ነው ያየሁት እንደሚያሰክር ማለት ነው። መጀመሪያ ላይ ምን እንደነበር ካንተ፣ አሁን ላይ ደግሞ ምን እየሰራክ እንደሆነ እናውቃለን። የማያውቅክ የለም እዚህ ጋር ማለት ነው። ግን ይሁን በቃ ታውቃለህ፣ በጣም ነው የሚያስጠላው። ለሰው ልጅ ብለክ ሳይሆን ለፈጣሪክ ነገ ቤትክ። ነገ እኮ የሰው ልጅ መቼ እንደምንሞት የቱ ጋር እንደምንሞት ምናምን አናቅም። የቱ ጋር እንደምንሞት አናቅም። ዛሬ እንሙት ነገ እንሙት። አሁን አንተ ቪዲዮ ሰርተህ ለቀቅ፣ ማታ ላይ ልትሞት ትችላለህ፣ አይታወቅም። ግን ለነገ ቤትክ ለሰማይ ቤትክ መስራት አለብክ። በቃ ሰርተክ ራስን እንትን ማለት አለብህ። እንዲህ በጣም ነው የሚያስጠላው። ቢያንስ ፈጣሪን ፍሩ። በቃ እንዴ አምላክ የላችሁም እንዴ? የምታመልኩት የለም? የምታምኑት አምላክ የላችሁም ወይስ ድንጋይ ነው የምታመልኩት? ድንጋይ እንኳን ቦታ አለው። የምር ድንጋይ ይመስለኛል የምታመልኩት ማለት ነው። እንዲህ በጣም ነው የሚያስጠላው። በጣም ይዘገንናል። በጣም ይደብራል። በቃ ራስነቷን በቪዲዮ እርግዝናዋን በቪዲዮ በሚያስጠላ ቪዲዮ፣ እሱ እንደሚያምር አይደለም። በጣም ነው የሚደብረው። የምር በዚህ ልክ አንተ ወርደክ እንደዚህ ማየት በጣም ነው የሚያስጠላው። በጣም ይደብራል። የተንቢ እውነቷን ነበረ ሲፈምስ ሚስቱን ይተዋታል ምናምን የሚባል ነገር ሰምተን ነበረ። ግን ያው እኛ ኦዲየንሶች እሱን ስለምናምነው ብቻ ውሸት ስላልመሰለን አንተን አምነን ነው። ግን ውሸታም እንደሆንክ ደግሞ አሁን በስተመጨረሻም ቢሆን የትኛውም ኦዲየንስ ገብቶታል ማለት ነው። ውሸታም፣ ሃይማኖት ቢስ፣ ሃይማኖት አልባ እንደሆንክ ሁሉም ሰው ገብቶታል ማለት ነው። ስለዚህ አረ ፈጣሪያችሁን ፍሩ። የምሬ ነው። እኔ እንጃ አንዳንዴ ሳስበው በጣም እኔ ለምናገረው ራሱ እዚህ ጋር በጣም ነው የምፈራው። የምሬ ነው ብላችሁ በጣም ብዙ ነገር መናገር ፈልጋለሁ፣ ግን ራሴን በጣም እቆጣጠረዋለሁ ማለት ነው። ስሜቴን እቆጣጠረዋለሁ። በጣም ነው የሚደብረው። በጣም ያስጠላል። በዚህ ልክ እንደዚህ መሆን የምር በጣም ከባድ ነው እና በዚህ ልክ እንደዚህ አትሆኑ። የሚያስጠላ ነገር አትስሩ። በቃ የሆነ የሚያስጠላ መጥፎ ነገር ፈጣን የሚያስቀይም ነገር ሰርታችሁ ከምታገኙ ገንዘብ ማለት ነው ትንሽ ፈጣን የሚያስደስት ነገር እሊናችሁን የሚያስደስት ነገር ሰርታችሁ ብታልፉ ይሻላል ማለት ነው። ግን አሁን እንቅልፍ ይወስዳችሁ እንደዚህ አይነት ስራ፣ ቆሻሻ ስራ፣ የሚያስጠላ ስራ ሰርታችሁ እንዴት ነው እንቅልፍ የሚወስዳችሁ? ግን የምሬ ነው። እንዴት ነው እንቅልፍ የሚወስዳችሁ? የምር ሰላማችሁ እንዴት ነው የምታገኙት? ወይስ ቪዲዮን ተመልሳችሁ በቃ ሰራችሁ ከዛ በኋላ ጸጥ ነው የምትሉት? በጣም እኮ ነው እውነት ወደ ቪዲዮ መለስ ብላችሁ ትኩር ብላችሁ ስታዩት እንዴ በጣም ነው የሚደብረው። በቃ ይሁን ይከብዳል፣ ይዘገንናል። እንቅልፍ ራሱ ሰላም ራሱ የሚሰጥ አይመስልም። ለነገሩ ሌና ለሌለው ሰው ሰላም ምን እንደሆነ አይገባውም። ሌና የሌለው ሰው ሰላምን አያውቅም። ገባችሁ? ስለዚህ አረ እባካችሁ ወደ ራሳችሁ ተመለሱ፣ ወደ አምላካችሁ ተመለሱ። ጊዜው እኮ እያስፈራ ነው። በእናንተ ምክንያት ስንት በላይ እየመጣ ነው በማያውቀው ህዝብ ላይ።